ሰላም እንዴት ናችሁ? መጥቼ ግትር ነምል ሰብስክራይብ እና ላይክ አርጓ ላይ ያሰውዬ እንደው ጉድ እኮ ነው እናንተዬ። እንደው ጉድና ጅራት እያደር ይዘልቃል ላይ አገሬ ሰው ከማሞች እንዴት ናችሁ? ደህና ናችሁ? ጅልጅላ አንፋ ላይ አገሬ ሰው ለግምጃ 5 ሚሊዮን ብር አዋተናል ተመልስልን። ሰላም ነው እንዴት ነሽ? አይ ቅመሞች ድምጽ ነው ሆናቸው ጋይስ 5 ሚሊዮን ብር ነው አሏዋት የላኩኝ። እንዴት ብሎ ሞላላችሁ? ስንት አመት ሸቀላችሁ ነው የምር 5 ሚሊዮን ብር ያዋጣችሁት? በኢየሱስ ነው 1 ሚሊዮን ነው 1 ሚሊዮን ነው 5 ሚሊዮን ነው እርግጠኛ አይደለሁም። የሆነ ቤት 5 ሚሊዮን የሆነ ቤት 1 ሚሊዮን ነገር ሰምቻለሁና ግምጄ 5 ሚሊዮን ብር 1 ሚሊዮን ብር በላን። ስናዋጣ መዝገቡም አለ አዋተናል። በላችን ተመለሰልን። እንኳን በላች ነብር ግምጄ የኔ አንበሳ የኔ ነብር እንኳንም ጋጥ አረግሻቸው። አባታችሁ ፈላባችሁ ፍልት እኮ ነው ያለባችሁ። ወድሽ ከሰጠሽ በኋላ አሁን መልሽ ምን አባሽ አመጣሽ መልሽ እያልሽ ማን ሰጫለሽ? መጀመሪያ ብድር ከሆነ እንደ ሐሳብ ብድር ከሆነ እንግዲህ የተዋዋላችሁበትን ተናገሩ። ከዛ ውጭ ግን አዋታይ ስጦታ ሰጠሽ ይሄን አርግበት ቤት ተከራይበት የቤት ቃማይበት ብለሽ እያንዳንድሽ አዋታይ ሰጠሽ አሁን ተመልስልን። እሷ ዘና ስትል ጥሩ መስራት ስትጀምር እሷን ለመጣል አረባከሽ ያኔ ማን አድርጉ ብሏችኋል? ሲጀምር ደግሞ ደስ ብሎኛል ስለሰጣችኋት ማርያም ደስ ብሎኛል። ምክንያቱም ለዩቲዩበሮች ከምትሰጡ ለትልልቅ ዩቲዩበሮች ኢትዮጵያ ላሉ ከምትሰጡ ለማዳም ቆም አንዳንዴ እንደዚህ እንዴ በረከቱ ይደርብን ወደፊት ለኛም እንድታዋጡ እሺ። እኔም ኢትዮጵያ ስወጣ እኔ በእውነት የሰው እድል የለኝም፣ ሰው አይወጣልኝም ሲጀምር ማለት ነው። ደግሞ የሰው ገንዘብ ብበላ ማለት የራሴ እጥፍ ነው የሚጠፋብኝና ደግሞ ለማዳም ቆም ነው የሰጣችሁት። ምንም የሚያናድር ነገር የለውም። ሲቀጥል ደግሞ ከሰጣችሁ እንኳን በላች። ያኔ ተመካክራችሁ ሰጣችሁ። አሁን ምን ቆርጧችሁ ምን ፈጧችሁ ነው መታችሁ እዚህኝ የምትሉት? ብድር ከሆነ ኦኬ ተዋዋላችሁበት ወይ ቮይስ ወይ ማስረጃ አምጡ። ያለ ማስረጃ ወይ አበድረናል ብትሉ ራሱ ምንም አያሳምንም። ምክንያቱም ማንንም እያንዳንድሽ አውጥተሽ ሰተሽ ግምጄ የኔ ንግስት የኔ ቆንጆ እያላችሁ ያኔ ታችሁ አሁን ስትነሳ ስታድግ መስራት ስትጀምር ከኋላ የሆነ ጣጣ ታመጣላችሁ እንዴ? እቺ ልጅ እኮ ወይ አልሰጠቻቸውም ይሆናል ስም እያጠፉ ይሆናል። በርግጥ ግን ሰታችሁ ከሆነ እሰይ እንኳን በላሽ የኔ ነብር እንኳን በላሻቸው። አባታችሁ ni ጅሎች ጅላንፎ ማንን መርዳት እንዳለባችሁ ማታቆ ከብት የከብት ጥርቅም ከናንተ ጋር ልጠራ ነው እኔ ማዳቆም ተብዬ። እንዲው ምን አይነት ሰገጤ ድንጋይ ራስ ናችሁ? ምን አባሽ ቆርጦሽ ምን አባሽ ፈልጦሽ ነው ለሰው ምትልኪ? አንቺ የማዳም ሽንት ቤት እየፈቀፈቅሽ ከዛ ለዩቲዩበር የኔ ውድ ንቃ ግዢበት ቴሌቪዥን ግዢበት ቤትሽን ቃማይ እካኩሉ ይርቁንስ የራሽን ከካራክፈሽ ማለት አገርሽ ገብተሽ ኑሪ። ከዛ ውጭ ደግሞ ለእናትና ለአባትሽ ስጪ። እኔ እህትሽ እናትሽ ወንድምሽ እየተቸገሩ ነው። የሆነ ቡና የምትጠጣበት አታናትሽ እየተቸገረች ይሆናል። እምትለብሱ የተቀዳደደ ልብስ ይሆናል። ይሄኔ የእናትሽ ቤት ሳር ቤት ይሆናል። ይሄኔ ቤታቸው እያፈሰሰባቸው ይሄኔ የሚለብሱት ክረምት ብርድ ልብስ የላቸውም። እንደው ምድረ ኮክኒያም ሁሉ ወይኔ እንዴት እንደምታናድዱኝ ኮክኒያ አናታችሁን ነበረ በኮኩም አቅልጦ መጣል። ማናባሽ ቆርጦሽ ማናባሽ ፈልጦሽ ነው 5 ሚሊዮን ብር ለግምጄ ሰጥቻለሁ ብለሽ ደግሞ ስትመጪ ስታወር ደግሞ አታፍሩ ማፈሪያዎች። ሰጠሽኝ እኔ ራሱ በላሻለሁ ጋጥ ነው ማረግሽ። አዋጣሽ እስኪ ስጪኝ እስኪ አልበላ እንደው ታይኛለሽ እንዴ? ሰው ብር ከተሰጣ ለመብላት አይችልም እኮ እንዴ? አንቺ ከፈላብሽ የምትጤበት ብሩን ካጣሽ እኔ ላልበላልሽ ነው እበላልሽ። ግጥም አርጌ ነው ላኪልኝና እስኪ ያሳይሻለሁና ከሰጠሽ በኋላ ማከክ አይሰራም። እዚህ ማፈሪያዎች እንዶ በጣም ምታበሽቁ እኔ እና ብርሽና የነሩ ታንሷችሁ ደግሞ አሁን በየሁሉ ሰው እንዴ ምንድነው? ሰጣችሁ ከሆነ እሰይ እንኳን በላችሁ። ማፈሪያ እንኳን በላቻችሁ እንኳን ተበላች። ሳሰጣችሁ ስም ለማጥፋት ከሆነ ደግሞ ምንም አታመጡም። አገሯ ላይ ነው ያለችው እየሰራች ያለች ልናት እውነቱን ታወጣለች ትሰራለች። በቃ ስሟን ለማጥፋት አስባችሁ ከሆነ አይሳካላችሁም። እየሰራች ነው። ከዛ ውጭ ሰጣችሁ አዋጣችሁ ሰጣችሁ ከሆነ ያኔ ማን አዋጣሽ ስጫለሽ፣ አሁን ደግሞ ማን መልሽ በያለሽ። ለምን ሰጣችሁ? ብድር ከሆነ ደግሞ ብድር የተጠያየቃችሁበት ማስረጃ። አሁን ምንም ነገር ያለ ማስረጃ አይሆንም። ሲጀመር እኔ ብድር ሲጠይቁኝ ለሰው አልሰጥም። ከስንት ሰው ጋር ተጣልቻለሁ መሰላችሁ? ስልኬ ጋር የሚደውል ሰው የለም። ምክንያቱም በብር ምክንያት አበድርኝ አላበድርም። ለምን ብዬ ነው ማበድርህ እንዴ?
እያንዳንድ የራስን ልጅን እየወለድክ ትዳርን እየመሰረትክ ስመኛ በድርኛ ረባክሽ ያዋጣኛል። ከዛ እነዚህ ደግሞ እሺ የምታውቁት ዘመድ ቤተሰብ ኦኬ ችግር የለውም አበድሩሽ ይስሩበት አካውንታችሁ ጋር ከሚቀመጥ ምንም ችግር የለውም። ግን ይመልሳሉ ወይ? አይመልሱም። አሁን ኑሮ ውድ ነው። እሰራለሁ ብሎ የሆነ ሰው ስራ ይጀምራል፣ ከዛ ይከሽፍበታል፣ ይከስራል ምናምን ሶ አይመልሱም። መልሳለሁ ብሎ ይወስዳሉ፣ ግን ያቅታቸዋል መመለስ። ፈልገው እኮ አይደለም ግን በቃ አይችሉም። ሁሉ ነገር ይበለሻሻል። ሲቀጥል ደግሞ ለማታውቂያት ዩቲዩበር ብድር እንኳን ቢሆን ለምን ትሰጫለሽ? እንዴ የታውቂያታለሽ? አበረታታት ባለብሽ መንገድ አበረታች። ሴትም አበረታታት እኔ አልጠላም፣ ግን ዩቲዩቧን ማሳደግ፣ ቲክቶኳን ሼር ማድረግ፣ ፎሎ እንዲጨምር ማድረግ እንጂ ብር ሰጥተሽ ደግሞ ከሰጣችሁ በኋላ መታችሁ እዚህ ጋር አፋችሁን ስትከፍቱ እንደው ማፈሪያ ሁላ ማፈሪያ ማለት ነው። እንኳን በላቻችሁ እንደው በልታችሁ ከሆነ ነብር ግምጄ የምስክር ወረቀት ያስፈልግሻል። ነብር እንኳንም ጋር ጣረግሻቸው ኤት አባታቸው ጠገቡ አፈሉ ፈላባቸው የሚሄዱበት እና ወጣ አንዳንድ ሺህ ድርሃም በርባክሽ ሰላም ነው። የምር ለስንት አዋጣችሁት ነው ግን 5 ሚሊዮን የሞላችሁት? በስመ አብ ነው። የአንዳንድ አመት ደሞዛችሁን ያዋጣችሁት ድማ ስንት ይላለን። የአረብ ሀገር የምትመጡት ለምንድን ነው ግን? የምትመጡበት አላማ ያላችሁ ልትሰሩ ነው ወይስ ለሰው ልትሰጡ ነው እየሰራችሁ? ኢትዮጵያ ሄዶ ማረፍ አትፈልጉም? ኢትዮጵያ ሄዳችሁ ጎዳኒስት መሆን ነው የምትፈልጉት? እዚህ ስሽ ጉልበታችሁ እስካለ ትሰራላችሁ። ኢትዮጵያ ሄዳችሁ ምን ልትሆኑ ነው መጨረሻችሁን? እና ግን እንደ ሀሳብ ቅመሞች ባትጃጃሉ ጥሩ ነው። እንደዎች እነዚህ ያዋተናል ብር መልሱልኝ ያሉትን ባገኛቸው እገርፋቸዋለሁ። ቂጣቸውን ማለት ነው ባለንጋ ነበር እገርፋቸው። ባለጌ ሁሉ ስድ ምን አባታችሁ ሲያናድዱ ድንጋይ ራሶች አናታ ጭንቅላታ። ሳላስበው ተሳዳቢ ይቅርታ ይቅርታ። እዚህ ጋር መጣችሁ እኔን ከተሳደባችሁ ግን ያው ወይልኩም ምን እንደማረጋችሁ እንደው ከዚህ በላይ ነው ማት ሞርድባችሁ እናንተ ማፈሪያዎች። ደግሞ መጣችሁ ታለቅሳላችሁ ራሳችሁ ልካችሁ። ኧረ በስመ አብ በጣም ነው ያናደዳችሁኝ። ሌላነ ሀይሚና እነ ብሩክ የኔ ውዶች ዛሬ ይመጣሉ። እንግዲህ ከነሱ ጋር ባለፈው ቪዲዮ እየሰራሽ ነበረ። ብዙ ሰው እንድትሰራ አልፈለገም ነበረ ግምጄን ማለት ነው። ከዛን ጀምሮ ነው እሷ መጠላት የጀመረችው። ብዙ ሰው እየጠላት ነበረ እና ደግሞ እሷ ያው ሀይሚና ብሩኬ ፍቅረኛሞች ከሆኑ በኋላ አልሄደችም እዛ ቤት ማለት ነው። አብራ ቪዲዮ አልሰራችም። ግን አንደኛ ሚዜ እሷ ናት ምናምን እያለች ነበረ ሀይሚ። ብቻ ግን እነሱ ራሱ እንደዚህ አይነት እጣ ፈንታ ይገጥማቸው ነበረ። ግን እነሱ ከተመልካች ጋር በብድርም በምንም መነካካት አይፈልጉም። ከቅመሞች ጋር አትነካኩ። እንደው እነሱ ስጦታ ብለው ቢሰጧቸው ራሱ እንዳትቀበሉ። ሲያስጠሉ የሰጡትን እንደገና እየቆረቆራቸው ማለት ነው እያወጡ እናንተ የሆነ ትልቅ ቦታ ስትደርሱ ይረግጧቸዋል። እና እነዚህ ዝም ብለው ናቸው፣ ድንጋይ ራስ ነገር ናቸው። ከነሱ ስጦታ ራሱ አትቀበሉ።